አሁን ያስቃል። ስለ ሳነበውም እየሳኩ ነው ያነበብኩትና ለሁለተኛ ጊዜ ደገመው። በቃ በዚህኛው ደግሞ ምን አለ መሰለህ ማሪሮች በባለፈው አልሰማችሁኝም ነው እባካችሁን ውሰዱኝ አውጡኝ በቃ ውሰዱኝ እንደዛ ነው። ከዚህና ከልመና ለይቻል አይው በባለፈው ስትሪም ላይ ነበር። አሁን ደግሞ በቲቪ ላይ ቀርቦ እዚህ ጋር እንደምታዩት ከሚስቱ ጎን ለጎን ተቀምጦ ከዚህ በፊትም ለሚስቴ ነግራት ነበር እኔ ለመኖር የምፈልገው የሚመኘው ሲቲ ማሪድ ነው ለከተማው ብቻ ሳይሆን ምግቡ ቦነስ አይረስን ያስታውሰኛል አለ። እሱን ያዙልኝ። ለምንድን ነው ያኔ ክለብ ወርልድ ካፕን ስናሸንፍ ሰዓት ያልተናገረው? ታስታውሳላችሁ? እያለቀሰ ነበር። እዚህ ጋር ፎቶውን አስቀምጡ። እያለቀሰ ነበር እና አመት አልሞላው ሶ ድጋሜ ሌላ የሚሰጠው አስተያየት ቶኒ ክሩስ ኮፖነንት ቶኒ ክሩስ ይመቸኛል አለ። ጀስት ማሪዶች እኔ ቶኒ ክሩስን ተካላችኋል እና እባካችሁን አስፈርሙ። አንተ ሂድ በቃ እኔ ይኸውልህ ማሪድ ፈልገው እንጂ ፈልገው የምትሄድበት አይነት ክለብ አይደለም። እና ባለፈው ኮናቴን እናደርገው እንዳያገረጣ አልፈልግህም እንዳይል ያኔ ከሁለት ያጣት ሆናል። እስቲ ለአናፒ የሆኑ ተጫዋቾች አሉ በኤንዞ ፈርናንዴዝ አስተያየት ምናምን የሚላለ ማን ነው እሱ? ሲጀመር ሳንቼዝ ነው ወይስ ያ እንትና ቶሲን ነው? ዴላፕ ነው ወይስ ጋርናቾ ነው? ማን ነው? ኦፍ ኮርስ እኔ ሪስፔክት ማድረጋቸው ትላልቅ ተጫዋቾች አሉ። ነሬስ ጄምስ አሉ፣ ጆዋ ፔድሮ ጥሩ ተጫዋች ነው። ስቴቫው አጋዣጡ እንጂ ጥሩ ተጫዋቾች አሉ እኮ ካይሴዶ እና ማን ነው ግን እንደዛ ያለው በልዩነት ያለ ሰው? ኤንዞ ፈርናንዴዝ ግን በዚህ ሲዝን ማድሪድ እንኳን ባይመጣ ሌላ ክለብ ይሄዳል እንጂ ቼልሲ ውስጥ የሚቆይ አይመስለኝም። ሐሳባችሁን ኮሜንት ላይ ቪዲዮ ይሄን ሰሞን ጥሩ አይደለም እና ኮፒ ሊንክና ሪፖስት ማድረግም እንዳረሱ ይቻማችሁ። እንዴ ሞቲር እኔ እኮ ምን ነው ጨጓሬና አሳከከኝ ይላል። በቃ ሸጠምበል ሚስተር ዘባተሎ ጎት አንድሬውና ልደታቸው ነው እንዴ? አንተ ተወልደ ነው እንዴ? ሰውነህ እንዴ? እኔ እኮ ሸይጣን እኮ ነበር እኮ የምትመስለኝ እኮ እውነት። ሸይጣን ራሱ እኮ እንዳንተ ሸይጣን አይደለም። እውነቱን ነው ራክ ከተባለ ፊቴ ሸይጣን፣ ተግባሬ ሸይጣን። ምን አይነት ሸይጣን ነህ ራስህ? በቃ አንተ ሸይጣን ነህ አንተ እንዴ። ጭራሽ ደግሞ ቀጣይ ዓመት ምናምን እመጣለሁ ለቦታዬ ምናምን ብለህ ምን አድርግ አንተ? የእኔን ጨጓራ እንደ ኬክ ቆርሰህ በየዓመቱ ልትራ ከበርክ። አይበቃም? ይብላኝ ለወለደ የኔስ ኮንትራት ያልቃል፣ ያገባህን ይፈታል። ይብላኝ ለወለደ ይብላኝ ለነሱ። እሺ ቸልሲያውያን አሁን ማለት ነው ኤንዞን የሚተካው ተጫዋች ትፈልጋላችሁ? አትፈልጉም? አትፈልጉም? ትፈልጋላችሁ? በቃ ልጁ ልቡ ሸፍቷል። ካሁን በኋላ እኔ በየትኛው ልቡ ነው ለቸልሲ ኳስ እየገፋ ሄዶ አሲስት አድርጎ ጎል እንዲቆጠር የሚያደርገው? እሱስ የሚያስቆጠረው እንዴት ነው? በቃ ይሄ ልጅ እኮ ተሰዷል። ልቡ ማድሪድ ገብቷል። እንዳለ ኢንተርቪዎቹን ተመልከቱ ጀማው። በቃ የሚያወራው በሙሉ ስለ ማድሪድ ነው። የምትወደው ተጫዋች ማንን ነው የምታደንቀው ሲባል ቶኒ ክሩስን አለ። አስበው እኔ ቶኒ ክሩስን ልሆንላችሁ ውሰዱኝ እያለ እኮ ነው የሚገኘው ጀማው። ለመኖር የምትወደው ከተማ ደግሞ ሲባል ማድሪድ በቃ ማድሪድ ከተማ ትመቸኛለች እኔ ከበፊትም ምናምን። ይሄ ልጅ እኮ ማሊያውን አለበሰም እንጂ ውስጡ ላይ ሙሉ ማድሪድ ስታክ ሆኖ አለ እኮ። ውስጡን በፈቁት የቸልሲ ማሊያ ከላይ ሰማያዊ ለበሰ እንጂ ከስር ነጭ ነው። አሁን ደግሞ ከቸልሲ ደጋፊዎች ጋር ይምር እየተበሻሸቀ ያለም እየመሰለኝ ነው። ማንኛውም ኤንዞ ቸልሲ ቤት ሆኖ እንደዚህ ማውራቱን ያልተመቸኝም ግልጹን ለመናገር። ገና ለገና ማድሪድ ፈልገው እንጂ ፈልገው አትሄድም። ሰውየው አደብ ግዛ። ቸልሲ ቤት መቀጣጫ እንዳያረጉት ነው እኔ እንደው የምፈራው። ሪካርዶ ካላፊዮሪ በዚህ ትራንስፈር ዊንዶ ከአርሰናል መልቀቅ እንደሚፈልግ መረጃዎች እየወጡ ነው። እሱ እንዳለ እንደተባለው ከሆነ ደግሞ ያን ያህል ታማኝ መረጃ አይደለም። ግን አርሰናል ውስጥ ደስተኛ በሆንም በተሰጠኝ አነስ ያለ ሚና ተደብር ያለው አይነት ቫይብ ነው እያራመደ ያለው። ኢንተር እየተከታተለው ነው ይባላል። ስለሱ ሐሳብ ይተጣለው። ካላፊዮሪ አትሄጂም፣ በሃርድ ነው አትሄጂም። ተረዳሽኝ አይደል እንዴ? አንቺኛ ስለምትጎጂ ምናምን ነው እንጂ እኮ ማንንም እንዳንቺ አይነት ሌፍት ባክ የለም። አንቺ ባውለር የሆነች ተጫዋች ካላመንከኝ በጉዳቱ ብቻ ሾርት ሜሞሪ ሆነ ከረሳኸው ፉልሃም ላይ የተሰረዘበት ኦፍሳይድ ተብሎ የተሰረዘበትን ጎል ይኸው ብቻ ፈርስተሽ ጎል ነው ደግሞ እያወራን ያለ ነው። ይሄ ሰው እኮ ተከላካይ ተረዳኝ አይደል? ሂንካፔ ምርጥ ተከላካይ 1v1 ምርጥ ነው፣ ፈጣን ነው፣ ኦቨርላፕ ያደርጋል። በዛ በግራ በኩል ማሯሯጥ ነው። ቲፒካል ፉልባክ የድሮ ስታይል ፉልባክ ይመች። እኮ ቦለር ማታገኘው ቦታ የለም እኮ ሁለተኛ አጥቂ ሆኖ ከዮሄረዝ አጠገብ ታገኘዋለህ። በቴስታ ያገባል፣ በእግሩ ያገባል። ገባር ፈርስተሽ ነው የሚለመጠጠው። ምን አባቴ አንቺ ሁለተኛ አልቀልድብሽም። እንዲህ ምናምን ስላልኩኝ ነው ዳጊስታን ምናምን ሴንቱ ትሪዩስ ዳጊስታን ምናምን ስላልኩኝ
ላሽ አባቴ አንቺ ትለመኛለሽ። የሚችል ተጫዋች መለመን አለበት ነው የምልሽ አባቴ። አትጎጂ እንጂ በሳምንት 2 እናጫውትሻለን። እንደኛ እኮ ትርፍ አይደለም በወር አንድ አይደለም የምንጫወተው፣ በሳምንት 2 እናጫውትሻለን። አትጎጂ ብቻ። አይ አልፈልግም ካልሽ ወደ ኢንተር ሳይሆን ወደ ዳጊስታን ነው የምልክሽ። ሴንት 2-3 years ዳጊስታን የነበረውን ማኑ ጀስት ዳጊስታን ኤንድ ፎርጌት ብቻ 2-3 years ፎርጌት ትደረጋለሽ። አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። አንቺ ቀሽት ሞዴል አርፈሽ ቁጭ በይ። ሞዴሊንግ ስራ ራሱ እኮ እንግሊዝ ነው ያለው፣ ለንደን ይሻልሻል ሞዴሊንግ ስራ ራሱ። እሺ ሲቲዝንስ ፎደን የተባለውን ሰማችሁልኝ አይደለ? ከክ የሆነ ቶማስ ቱከል የተባለ ሰውዬ የኢንግላንድ አሰልጣኝ በዚህ ወርልድ ካፕ እመኑኝ ሲጀመር የትም አይደርስም። ኢንግላንድን ቋጥሬ ገና ከግሩፕ ስቴጅ ነው መጠላት ማለት ነው። እና ምንድን ያለው መሰላችሁ ጋራንቲድ አይደለም ፊል ፎደን ወርልድ ካፕ መጫወቱን መጠራቱን ማለት ነው። ያው አልጠራውም አይነት ነገር ነው መሰለኝ። ፔፕ እኮ ነው ያስናቀብን። እኔ ፔፕን ለመናገር ሳይሆን ኮንሲስተንትሊ ያላጫውት እያለው ትንሽ ከፎርሙ ሲወርድ ቤንች እያደረገብን የትኛውም ተጫዋች እኮ ወደ ፎርሙ መመለሱ አይቀርም። ለማንኛውም ይኸውላችሁ ምንድን ያለው ተጨማሪ ነገር ቶማስ ቱኬል በማንሲቲ ቤት ያው ደቂቃም እየተሰጠው አይደለም ምናምን። ሲቀጥል ደግሞ ትሬኒንግ ላይ አሪፍ ይጮትና አሪፍ በቃ ብራይትስት ስማይል ይዞ ምናምን በጣም ምርጥ እንቅስቃሴ ያደርግና ትሬኒንግ ላይ ሜዳ ላይ ግን ሂል ስትራግል ቱ ሾው ኢት ምናምን ለማሳየት ይከብደዋል ምናምን አለ። አንተ እከኪውን ከሰውዬ ቶማስ ቱከል ሲጀመር ሁለት ጨዋታ ነው የተጫወተው ፎደን አይደለ? አንደኛው ነው አሮሆ እግሩን ቀንጥሶት ነው ምናምን ተቀይሮ ወጣ። የባለፈውን ደግሞ ከጃፓን የተሸነፋችሁበትን እንደ ስትራይከር እንደ 9 ቁጥር ነው ያጫወትከው ጭራሽ። ሲቀጥል ፉል 90 ደቂቃ እንኳን አላጫወትከው። ታዲያ እሱ ሜሲ ነው እንዴ በገባበት ነገር ሁሉ የሆነ የሚገርም ነገር አድርጎ ለሚወጣው ጀዝባ። ለማንኛውም ስርዓት አባቴ ስርዓት። ሲጀመር ፎደንን ካልጠራው ነገርኩ እኮ ቋጥሬ ከግሩፕ ስቴጅ ነው የምጥል። ፎደን ደግሞ አሁን ወደ ማንሲቲ ሲመለስ ፔፕ አምኖ ሰዓት እንደሚሰጠው አልጠራጠርም፣ ይሰጠዋል። ከዛ ወደ ፎርሙ እንደሚመለስ አልጠራጠርም። ሁሌ ነው ፎደን ላይ እንደዚህ አይነት ነገር ትመጣለች፣ ግን ሁሌም ቢሆን ችሎታውን ያሳየናል ማለት ነው። ፊል ፎደንዬ ያራዳ ልጅ፣ እኛ እናምንብሻለን። ምች በጣም ብዙ ቂመኛና ክፉ ሰው ልታቅ ትችላለህ፣ ነገር ግን እመነኝ እንደ ኪሊያን ምባፔ አይሆንም። ኪሊያን ምባፔ ማንቸስተር ሲቲ ላይ ጎል ካስቆጠረ በኋላ ለምን በዚህ መልኩ ሰሌብሬት እንዳደረገ ተጠይቆ ነበር። ታዲያ እሱ ምላሽ በመጀመሪያው ዙር ጨዋታ ግቫርዲዮል በካውንተር አታክ ወቅት ኳስ ቢያስኩበት ጊዜ ታክል ወርዶ ኳሷን ካስጠለይ በኋላ በጣም መቶ ጩኸብኝ በትልቁ ነበር ሰሌብሬት ያደረገው። ታዲያ እሱን አረሰውም ነበር እኔም ጎል ካስቆጠረ በኋላ በዚህ መልኩ ሰሌብሬት አደረኩ ሲል ነበር የመለሰው። ቂመኛ ነው ኪሊያን፣ ቂመኛ ነው። ለማንኛውም ስለዚህ ኪሊያን አስተያየት ሀሳብ አስተያየታችን ኮሜንት ሴክሽን ላይ አካፍሉኝ። የኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ኢንተርናሽናል ብሬክ ዛክ እያደረገ ነው ማለት በእንደዚህ አይነት ሲቹዌሽን ካላለፍ ነው። በደንብ ኮፒ ሊንክ ሪፖስት ፎሎ ማድረግ እንዳይረሳ። ይመሻሹ። ዩናይትድ ደጋፊዎች ግን ጉዳችሁ ሰምታችኋል። ዩናይትድ ቻምፒየንስ ሊግ የሚገባ ከሆነ ለኦናና ደሞዝ ይጨመርለታል። ኦናናና አዩ የሱያ ይፋታችሁ የብር ነው። ለማንኛውም ያው አንቀጽ ያው ብዙ ጊዜ ውል ላይ ይገባልና ቻምፒየንስ ሊግ የሚገባ ከሆነ ደሞዙ ይጨምራል። በዛ ላይ ካሁን በኋላ ተሸጥቷላችሁ። ትላንት አቡዬ ሃፒ በርዝዴይ ሲለው ሰማውና ተዘሱ ተዛለኝ። አይፈታም ማይ ሌጀንድ ኦናና እንዴት እንደናፈከኝና እስቲ በእናትህ ተመለስ። የሆነ እኛ እኮ ማናውቀው አክተር የመሰለ ሰው ያምጥቶ ሻሺዎች ማለት ነው ከመቃጠል ድነዋል። አሁን ተመለስልን። ደሞዝማ ተጨምሮልን መቼስ ወደም ወስዶ አይጥሉም። ለማንኛውም ዩናይትድ ቻምፒየንስ ሊግ የሚገባ ከሆነ ለኦናና ደሞዝ ይጨምራል። የዘንድሮው የአሜሪካ ሜክሲኮና ካናዳ ዓለም ዋንጫ የሚያሳካው ጎቱ CR7 ነው። እንጸልያለን። ምክንያቱም ከክለቦቹ ጋር በግሉ ምን አይነት ስኬት ማሳካት እንደቻለ ታውቃላችሁ። የዓለማችን ትልቁን ቶርናመንት ዓለም ዋንጫን ከሀገሩ ፖርቹጋል ጋር ማሳካት መቻል አለበት። ፖርቹጋል እርግማን ያለባት ሀገር ነች፣ ግን በእኛ ጸሎት ጎቱ CR7 ዘንድሮ ዋንጫውን ያሳካል። በአሜሪካ ካናዳና ሜክሲኮ የሚዘጋጀውን ዋንጫ ለጎቱ CR7 ካሁኑ ቢሰጥ ደስ ይለኛል። ይህንን ዋንጫ ብዙ የዓለማችን ምርጥ ተጫዋቾች ማሳካት አልቻሉም። ከነዚህ ተርታ ሊመደብ ይችላል ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ይህንን ዓለም ዋንጫ የሚያልፈው ከሆነ። እነ ፑሽካሽ ይህንን ዋንጫ ማሳካት አልቻሉም። እነ ሁዋን ክራይፍ፣ አልፌርዶ ዲ ስቲፋኖ፣ እነ ራይካርድ፣ እነ ዚኮ፣ እነ ሚሸል ፕላቲኒ፣ እነ ማልዲኒ፣ እነ ኢሲባዮ፣ እነ ባጆ ይህንን ትልቁን የዓለም ዋንጫ ማሳካት አልቻሉም። ግን ክርስቲያኖ ሮናልዶ ከነዚህ ተርታ አይመደብም። የኛ ጸሎት ወዴት ሄዶ? ጎቱ CR7 መልካሙን ሁሉ እንመኝለታለን። CR7 የመጨረሻ ስኬቱን የሚያጠናቅቀው በዚህ በትልቁ በዓለም ዋንጫ ነው።